የእቴጌ ጣይቱን ልደት አስመልክተን ነበር ለማስመረቅ አስበን የነበርነው። ሊፈርስ የነበረው ላለፈው 30 ዓመት ምንም አገልግሎት አልሰጠም። እዚህ ላይ መውጣትም አይቻልም። በረንዳው ሁሉ ተሰባብሮ ነበር። ቢወጣበትም ይፈርስ ነበር። ወደዚህ መጥቼ ለማስመረቅ አስቤ ግቢው እንደተባለው ገና ያላለቀ ብዙ ስራ ነበረው። በተለይ በኮሪደር ልማት ወቅት ደግሞ ጉዳትም ደርሶበት ነበር። እንደገና ያደስነው ቤት አንዳንድ ግለሰቦች ገብተው መስኮት መስበር፣ ኤሌክትሪክ ገመድ ለመስረቅ እና ለመውሰድ በሚል ብዙ ጣራ ተጎዳብን፣ ብዙ ግድግዳዎች ፈረሱብን። በዛም ምክንያት እንደገና አደሳ ጀምረን እንደተባለው ክብርት ከንቲባን ጋብዘን ነበረ እዩልንና ይመረቅልን ብለን። በዛ ሰዓት ነው የግቢው ያረግነው ነገር በቂ እንዳልሆነና መሰራት እንዳለበት እናንተ ከሰራችሁ እኛ ደግሞ ግቢውን ደረጃውን የጠበቀ ነገር አድርገን እናስባለን በሚል የሳቸውና በስራቸው ያሉት ባለሙያዎች በሙሉ መተው ግቢውን ያደሱልን በዛ ምክንያት ነው። በጣም ነው የምናመሰግነው። ቤቱን ለማስመረቅ ስነሳ አብራችሁኝ ሁኑ ብዬ ከአሜሪካን ሀገር ጥሪ ያረኩላቸው 22 ሰዓሊያን አብረውኝ ቆመዋል። ያልተከፈሉ ዕዳዎች አሉት ቤቱ ከ7 እስከ 8 ሚሊዮን የሚቀር ዕዳ አለው። ዋናው ግን ትልቁ ነገር ተሰርቶ ህዝብ ያወጣውን ገንዘብ እንዲያ ያርገናል። ከዚህ በኋላ ያለውን በጥበብ ስራዎቻችን በሌሎች ዝግጅቶችም እንደገናም ደግሞ የምረቃ በዓሉ ላይ በምንጠይቃቸው ግለሰቦች የሚሸፈን ነው ብለን እናምናለን። ምን ባደኩበት እድሜ ላይ የነበረው ሁኔታ የኢትዮጵያ ብሔረሰቦቿ 80 ናቸው፣ ከ80 በላይ ናቸው ስንል የወግቃቸው ልብሳቸው፣ ጌጣቸው አንድ ላይ መድረክ ላይ ያወጣን በየክፍለ ሀገሩ እየሄድን እያጠናን እያመጣን ውበታቸውን አንድነታቸውን ነው ስንተርክ የቆየ ነው። እኔ ማቀው ያንን ኢትዮጵያ ነው። ያቺ ኢትዮጵያ ደግሞ በበለጠና ባደገች በበለጸገች መልኳ እንድትመጣ ነው ምን ሰራውኛ። ስለዚህ ሰላሟ እንዴት ነው የሚመጣው፣ ነፃነቷን አስከብራ እንዴት ነው የምትኖረው የሚለውን ያልተሰረጸና ላለፉት 30 ዓመት በተሳሳተ ትርክት የተሳሳቱትን ወጣቶችን ቢሆን እምንመልስበት ቤት ነው የምንፈልገው። ዋናው መሳሪያ ደግሞ ሚዲያና ጥበብ ነው። የህዝብን አስተሳሰብ መቀየር የሚችለው ሚዲያ ነው፣ ጥበብ ነው። መንግስት እነዚህን ተቋማት መደገፍ አለበት። እኛ ደግሞ ግዴታዎቻችንን አውቀን መስራት አለብን። ከዜጎች የታጠፈ እጥፍ ኃላፊነት ስላለብን ማለት ነው። ያንን ማስረጽ ያን መቅረጽ ነው እኛ የምንፈልገው። ደሞም ይሆናል ብዬ አስባለሁ። ሰው የሰጡትን ይዞ ነው የሚያድገው፣ በትምህርት ቤት፣ በህብረተሰብ፣ በሁሉም ጋር እና ያንን ነገር ለማስተካከል ስለምንፈልግ ነው። ሊፈርስ የነበረው ነው። ላለፈው 30 ዓመት ምንም አገልግሎት አልሰጠም። ከታችኛው ብቻ ነው ፍርድ ቤቱ ይጠቀምበት የነበረው። ታች የነበረው ለመዝገብ ቤትነት ነው። እዚህ ላይ መውጣትም አይቻልም። በረንዳው ሁሉ ተሰባብሮ ነበር። ቢወጣበትም ይፈርስ ነበር እና አንዳንድ ቤቶች እድለኛም ናቸው ማለት ይቻላል። የሚገርም ነው። ቢትወደድ ኃይለ ጊዮርጊስም እድለኛ ሰው የሆኑ ነው ለስማቸው መጠሪያ ቤቱ መትረፉ። ምክንያቱም ሊፈርስ የነበረ ቤት ነው እና ይህንን መጠበቅ ማለት ማስጠበቅ ማለት ራሱ ታሪክ ነው። ብዙ ሰው ይሄንን ማየት አይፈልግም። ያለቀውን ውጤት ነው ማየት የሚወደው። ግን የብዙ ውጤቶችም አንድ ትልቅ ስራ መንገዱ በጣም መራርና አስቸጋሪ ነው። ስለዚህ ችለነዋል እንጂ በእውነት ለመናገር አንደኛ ተቋሙ በጣም የተጎዳና የፈረሰ ነው። ሁለተኛ የቅርስና ታሪካዊ ስለነበረ የሚታደሰው እንደነበረ ማቆየት ስለሆነ እድሳቱ በጣም አስቸጋሪ የሆነው የቤቱን የሚፈልጋቸውን እቃዎች የማግኘት ጉዳይ ነው። በተረፈ አብረውን የሰሩት ሙያተኞች እንደ አርኪቴክት ፋሲል፣ አርኪቴክት ፍቅረ ስላሴ፣ ኮንትራክተሩም አቶ ተስፋዬ አዴሎ፣ ረዳቱም አቶ ብስራት፣ ሌሎቹም አብረውን የነበሩት ሰራተኞች እውነት ለመናገር በጥንቃቄና ጊዜያቸውን ወስደው አቅማቸውን አውለውበት ስለተሰራ የተሳካ ውጤት ያገኘ ነው። ለዚህ ነው የኢትዮጵያ ሕዝብና ኢትዮጵያዊ ያልሆኑም ግለሰቦች የረዱን ገንዘብ ብቻ ሳይሆን እውቀት እና የሙያዊ ድጋፍ ያደረጉልን አሉ። ሌሎች አርኪቴክቶች አሉ አብረውን መተው እያዩ
እድሳቱ ላይ አስተያየት እየሰጡ ሌሎቹን ሰራተኞች እያስተማሩ የሄዱ በእውቀታቸው፣ በሙያቸው፣ በአቅማቸው ከጡረታ ደሞዝ ጀምሮ እስከ ትልልቅ ሚሊዮን ብሮች የሰጡ የመንግስት ተቋማት ከከተማው አስተዳደር ጀምሮ የበላይ አካላት፣ የክልል አስተዳዳሪዎች፣ ግለሰብ ተቋማትና የግል ድርጅቶች፣ የንግድ ተቋማት እና ሌላው ከጡረታው ደሞዝ እንዳልኩት ጀምሮ እስከ ሚሊዮን ብሮች የሰጡ ግለሰቦች አሉ እና ይሄ ሁሉ ድጋፍ ተጨምሮበት ነው እዚህ ቦታ ላይ የደረሰው። በተለይ አሜሪካን ሀገር የሚገኙ ቦርድ አባላቶቼ፣ አዲስ አበባ ያሉት የቦርድ አባላቶቼ፣ ያሳደግኳቸውም ከኔም ጋር ያልነበሩ አዳዲስ ሙያተኛ ወጣቶች አብረውኝ ተሰልፈው የብዙ ሰው አይዞሽታ ከእግዚአብሔር ጋር የፈጸመው ስራ ነውና ብዙ ውጣ ውረድ ነበር። እኔ በስደት ዓለምም ላለፉት 24 ዓመታት የሰራሁት ይሄንን የኢትዮጵያን ቋንቋ፣ የኢትዮጵያን ጥበብ፣ የኢትዮጵያን ባህልና ታሪክ ማስረጽ ላይ ነው። የሰዎችን አስተሳሰብ መቀየር ላይ ተቋማችን በጣም ብዙ ስራዎች የሰራው በየከተማውና በየግዛቶቹ ሰሜን ውስጥ ሰሜን አሜሪካ፣ በአውሮፓ፣ በአውስትራሊያ፣ በካናዳ እየተዘዋወርን የቲያትር ጥበባትን በማሳየት ስነ ጽሁፎችን በወርክሾፕ በመስጠት በአመታዊ ዝግጅቶቻችን ላይ እንግዶች በመጋበዝ ወጣቶችን በማፍራት ያለፉትን ደግሞ ነባር ጸሐፊያን በማሞገስና በማስተዋወቅ ወይም እውቅና በመስጠት ያሳለፈ ድርጅት ነው። ይህንኑ ደግሞ በበለጠና በሰፋ መልኩ ነው እዚህ አቅምም ስላለ ብዙ ሙያተኞችም ስላሉ ከስደቱ ዓለም በተሻለ ሁኔታ አንደኛ የትምህርት ማዕከሉ በትወና፣ በስዕል፣ በስነ ጽሁፍ፣ በብራና ስራ፣ በፈትልና በመሳሰሉት ሁሉ ወደ 7-8 የትምህርት ክፍሎች ይኖሩታል። በጥበብ ስራው ትወና ይሰራል፣ ግጥሞች ይካሄዳሉ፣ አመታዊ ዝግጅቶችና በዓላት፣ በየወሩ ደግሞ አመቱን ሙሉ ትልልቅ የጥበብ ስራዎች እንዲመረቱበት ነው። ቤታችንና ግቢው እንደምታዩት በጣም የሰጠ ነው። ግቢው ራሱ እንዲሆኑ እንዲቀርና እንዲስተካከል ያደረግነው ለቲያትር እንዲመች፣ ለስነ ጽሁፍ እንዲመች በሚል ነው። በእውነት ለመናገር ቤቱ የቢትወደድ ኃይለ ጊዮርጊስ ቤት ነው። በጣም ቆንጆ አድርገው ሰርተውት የነበረ ቤት ነው፣ ግን በጣም ተጎድቶ ወድቆ ነበር። ደረጃ ሁሉ ማለፊያ አልነበረውም። አሁን ግን በተቻለ መጠን ያንን ውበቱን ብቻ ሳይሆን ጥንካሬውንም አስተካክለን ነው ያደስነው። እያንዳንዱ ክፍል ትምህርት ይኖራል፣ ውጭውም ውስጡም ደግሞ እንደዚሁ የጥበብና የትምህርት ምርቶች የሚመረቱበት ግቢ ይሆናል። ማዕከሉ የቀረው ነገር የለም። በእደሳው ግን ማዕከሉ ማደግ ያለበት ደረጃ አለ። መጨመር የምንፈልጋቸው ነገሮች አሉ እንጂ የቀረ ነገር የለም። ማዕከሉን አድሰን ጨርሰናል። ተጨማሪ ነገሮች ግን እናደርጋለን። አንዳንድ የትምህርት ክፍሉ በበዛ ቁጥር የሚፈለግ የንጽህና ቤቶች ጭማሪ ቁጥሮች ያስፈልጉታል። እንደነዛ አይነትና መሳሰል ነገሮች ለትምህርት ደግሞ ማዕከልነት ለምሳሌ ለስዕል፣ ለተውኔትና ለስነ ጽሁፍ የሚያስፈልጋቸው ክፍሎች የማደራጀት የማዘጋጀቱ ነገር ተጀምሯል። ግን እንደገና የማጠናከር ነገር ይኖረናል። ከዚህ በተረፈ አዲስ የምንሰራው ትልልቅ ነገር የለንም። ከማዕከላችን ውጪ ደግሞ ባሉት በሚገኘው ቦታ ላይ አዳራሽና የጥበብና ጥበበኛው የሚል የሰሩትን ነገሮች የምናቀርብበት ቦታ እንሰራለን ብለን አስበናል። እሱ ትንሽ ጊዜ የሚፈጅ ነገር ነው እንጂ በተረፈ በዚህ ባለው ራሱ ምርታማነቱን እንዲጀምር ነው የምናደርገው። አሁን እኔ መቼም የኢትዮጵያን ሕዝብ ከልብ ነው የማመሰግነው። ከልጅነቴ ጀምሮ ወደ ጥበብ ስመጣ ባይዞሽታችሁ ያደግኩ ሰው ነኝ። በእናንተ ሙገሳና ድጋፍ ነው እዚህ የደረስኩት። እንደ ኢትዮጵያ ሕዝብ የምወደው ወገኔ ያሳደገኝ ያበለጸገኝ የለም። ዛሬም ደግሞ ከጎኔ ቆሞ ሁሉም መንግስትም፣ የግል ድርጅትም እናንተም ኢትዮጵያውያኑ አብራችሁኝ ሆናችሁ ይሄንን ማዕከል ለዚህ እንዳበቃ ስላረጋችሁኝ አመሰግናለሁ። ቅዳሜ ደግሞ እንግዲህ ሚያዝያ 18 ተመርቆ ይከፈታል ጣይቱ የባህልና የትምህርት ማዕከል። አብረውኝ የተሳተፉ ወደ 22 ሰዓሊያን ያቀረቧቸው ድንቅ ስዕሎች አሉ። ከሜትር ደስታ ሀጎስ ጀምሮ በየቦታው የምታዩዋቸው በኃይሉና በኤርሚያስ አስተባባሪነት እነዚህ ሰዓሊያን ድንቅ ስዕላቸውን አቅርበዋል። አምልጣችሁ መታችሁ ጎብኙ።
ማዕከላችሁም የእናንተ ነውና መታችሁ እንድትመለከቱ ተጋብዛለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን የዛሬ የመላለሻ አዲስ ፕሮግራማችን የተከታተላችሁን ይመስል ነበረ። ጣይቱ የባህልና የትምህርት ማዕከል እንግዲህ መጪው ቅዳሜ ማለትም ሚያዝያ 18 በይፋ የሚመረቅ ይሆናል። ከተመረቀም በኋላ ደግሞ የተለያዩ ጥበብ ነክ ትምህርቶችን፣ ስልጠናዎችን እንዲሁም ደግሞ ፕሮግራሞችን የሚያካሂድ ይሆናል ማለት ነው። ስለዚህ በሚያዝያ 18 መጣችሁ ቅዳሜ ቀን ይህንን የባህል ማዕከል የትምህርት ማዕከል እንድታስመርቁ ጋብዘናችኋል ማለት ነው። ይህን ፕሮግራም ወደ እናንተ ያደረስነው እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቻው ቻው።